ብሩኬ እንባ የተናነቀው ጉዳይ ምንድን ነው? ብዙዎቻችሁ ያለቀሰው በእናቱ ነው፣ ግማሾቻችሁ ደግሞ ያለቀሰው በፍቅር ነው። ፍቅር ስላችሁ ደግሞ ማነች ፍቅር እንዳትሉ፣ በፍቅር ተብየው ነገር አላ በእሱ ጉዳይ ነው፣ በሀይሚ ማለት ነው። እና ብዙ ሀሳብና አስተያየት እየሰጣችሁ ነው። ሙሉውን ይህ ቪዲዮ ማዳመጥ መስማት እንዳትረሱ። ስለ ብሩኬ የህይወት ታሪክ እውነታ ምንድን ነው የተፈጠረው፣ ምንድን ነው ግርግሩ የሰሞኑን ለምትሉ ሙሉውን ነገር ይዤላችሁ መጥቻለሁ። በመጀመሪያ አሰላሙ አለይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ የነፊሳ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከኛ ጋር ሁሉ ሰላም ነው አልሐምዱሊላህ። እናንተ እንዴት ናችሁ? ሁሉ ሰላም፣ ስራ፣ አፍያ በያላችሁበት ሰላማችሁ ብዝት ይበልልኝ። ዛሬ በአዲስና በቃ ውስጤን በሰበረው በቃ እኔ አላቅም እንባ እየተናነቀኝ ነው ማለት ይቻላል። በቃ ምንድነው ነፍሳ የሱ ነገር ምናምን እንደምትሉ ልጆች የብሩኬ ህይወት በቃ በጣም አሳዛኝ ነገር ነው። ታውቃላችሁ፣ ያው ብዙዎቻችን አንዳንድ ሰዎች ለብሰው ዘንጠው አምሮባቸው ወይም እንደዚህ የሚያምር ቤት የሚያምር መኪና በቃ የሚያምር የኑሮ ደረጃ ላይ ስናያቸው አንዳንድ ሰዎች ያው እንደውም እራሳችንን ከነዛ ሰዎች ጋር እንትን እንላለን። እኛ እኮ እንደዚህ ብለን ወይ እኛ እንደዚህ ብለን ምናምን እንላለን። እነዛ ሰዎች ደልቷቸው በደስታ የሚኖሩ ይመስለናል። ማለትም ያሳለፉትን የህይወት ታሪክ አናውቅም። ከውጭ በምናየው ነገር ብቻ ነው ለፍርድ የምንቸኩለው። እና ብሩኬም አሁን የሙሉ የፋሚሊው የቤተሰቡን ነገር ሲናገር በጣም አሳዛኝና ልብ የሚነካ ነገር ነው። እናታቸው ብዙ ነገር ሁና እዚህ ደረጃ እንዳደረሰቻቸው ከቤታቸው ሁሉ ቲቪ የለም በቅርብ ጊዜ እንደሆነ ብሩኬ እንደውም ለቤቱ ታናሽ ልጅ ነኝ ብሏል። እና 4 ወንዶች ነን፣ ከአራታችን ወንዶች የቤቱ የመጨረሻ እኔ ነኝ፣ እኔ ቲቪ ገዛሁ ምናምን ሲል እኔ በጣም ነው ያጨበጨብኩለት። ብቻዬን ያው በመዳም ኪችን ቢሆንም ብቻ እንደ ብዙ ሰው ሆኜ አጨብጭቤለታለሁ። ምክንያቱም አንደኛ ትልልቅ ወንድሞቹ አሉ፣ እነሱ ይሄን ነገር ሳያደርጉ እሱ ያደረገበት ምክንያት ምንድን ነው ለምትሉ እናቱን በጣም ስለሚወዳት ማለትም በቃ ብሩኬ በአጭሩ ለሴት ልጅ ያለው ክብር፣ ለሴት ልጅ ያለው ፍቅር፣ እንክብካቤ ምናምን እናቱን በጣም የሚወድ ሰው ባይዘዌ በቃ ለሴት ልጅ ትልቅ ሪስፔክት አለው። እና ብቻ እኔ በጣም ነው ይሄን ነገር የምወድለትኝ። ያው የወደፊት ሚስቱ እድለኛ ነች፣ ሀይሚ ነች። ሌላ ማንም ልትሆን አትችልም። ስለ ሀይሚ ጉዳይ በስተመጨረሻ ሀይሚ ምን ምላሽ ሰጠች? ብሩኬ እንባ የተናነቀው ለተናገረው ቃላት ሀይሚ ምን ምላሽ ሰጠች? ሀይሚን ብዙዎቻችሁ አናዳችኋለች፣ እንዴት እንደዚህ ትመልሳለች ምናምን እያላችሁ ነው። ስለ ሀይሚ ጉዳይም እመጣበታለሁ። ይህ ቪዲዮ ብቻ እናንተ ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት እያደረጋችሁ አዳምጡ። ፈታ ዘና እያለን እንማማራለን፣ የማናውቀውንም ሸር እንደራረጋለን። እና ሀባይቤ ብሩኬ እናቱን በጣም ነው የሚወዳት። አሁን ያኔ በሶሻል ሚዲያ ቪዲዮ ምናምን ሲሰሩ በቃ አሁን ብሩኬ ያው እንዳታነካኩኝ እንጂ ያው ቆንጅዬ ነው ምናምን ነገርዬ፣ ሀይሚ ጋር ግን እንዳታነካኩኝ እሺ፣ ቆንጅዬ ነው ምናምን አቋሙ፣ አለባበሱ ያሰላም ያስብላል ነው ያልኩት። እና በቃ አሁን እንደዚህ ስናየው ምንም ነገር ያሳለፈ አይመስልንም። ግን የነሱ ይሄ ውበት፣ የነሱ ይሄ መዘነጥ፣ ማማር፣ ጥሩ ነገር ወይም ጥሩ ቦታ መድረስ የእናታቸው ድካም፣ የእናታቸው ብስቁልና፣ የእናታቸው ጥቁረት፣ የእናታቸው ስብራት፣ በቃ በአጠቃላይ የእናታቸው ብዙ ነገር አለበት። ያው የታወቀ ነው። የሁሉም እናቶች እኛ ከወለዱ ሰዓት ጀምሮ ምንም ነገር ሆነ ምን እነሱ እንኳ የሆነ ወይ መልበስ የሆነ ነገር እንኳ ቢያምራቸው አንድ ሂጃብ አይገዙም ለኛ ወይ ምግብ ወይ ለትምህርት ቤት ለሆነ ነገር በቃ ለልጄ ነው የሚሉት። ከወለዱ በኋላ እናቶች በቃ ልጄ የሚለውን ነገር ነው የሚያስቀድሙት። እና የነ ብሩኬ እናትም መሻላህ ቆንጅዬ ደስ የምትል እናት ነች። ከወዲሁ የብሩክዬ እናት በጣም ነው ውድድ የማደርግሽ፣ ረጅም እድሜና ጤና ይስጥሽ። እግሯንም ስለታመመች ፈጣሪ ይማርሽ። ቁመሽ ምናምን እንደዚህ ቪዲዮ ሰርቶ ብሩኬ እንደሚያሳየን አልጠራጠርም። በጣም ነው የምንወድሽ። ፈጣሪ ይማርሽ የኔ እናት። እና ሀባይቢ ብሩኬ በቃ ባጭሩ ለእናቱ ትልቅ ፍቅርና ክብር አለው። ከዛ ምንድነው እንባ እየተናነቀው ምናምን ለሴት ልጅ እንደዚህ የሚሆነው ምናምን እንዳላችሁት ደግሞ እሱ ሲጀመር እንባ የተናነቀው በሀይሚ ጉዳይ አይደለም። በእርግጥ ቢያለቅስም
ሀይሚ ማለት ሴት ነች። እሱ ሴት ልጅ ስለሚወድ ስለሚያከብር፣ በዛ ላይ ደግሞ እህት የለኝም ብሏል። 2 እህቶች ነበሩን ሙተዋል ብሏል። ይሄ በጣም አሳዛኝና ልብ የሚነካ መርዶ ነው የእውነት። ብሩኬ አብሽር፣ ሁሉም ነገር ፈጣሪ የፈቀደ ነው የሚሆነው። እኔም ብሎ አጽናኝ አሁን እና እንደዛ ነው። እኛ ሲጀመር ዩቲዩብ የምንሰራ ሰዎች ሴቶች ማለት ነው፣ ዩቲዩብ የማይሰሩ ሴቶችን አይመለከትም። ዩቲዩብ የምንሰራ ሴቶች በቃ እህቶችክ ነን። ስለዚህ እህት የለኝም ምናምን እህት ሳይኖረኝ እያልክ እንዳይሰማክ በቃ በኩራቱ ራሱ ቪዲዮ ስትሰራ ውድ እህቶቼ ምናምን የስደት እያልክ ቪዲዮ ስራ። ምንም በቃ እኛ በደስታ ነው የምንቀበልህ፣ እህቶች ነን። ምንም እንዳይሰማህ እና ለሴት ልጅ ያለው ክብር ለእናቱ ብዛት በጣም ነው ደስ የሚለው። ሀይሚ ምንድን ነው የምትለው በዚህ ጉዳይ? ብሩኬ ስለ ሀይሚ ምን አለ ለምትሉ፣ ሀይሚ በነገራችሁ ላይ ገና ልጅ ነች። ገና እኮ በጣም ህፃንዬ ነች። ሩጣ ያልጠገበች ልጅ ነች። አሁን እናንተ ማች ልብስ ልበሱ ምናምን እያላችሁ ሀይሚን እዛ ላይ አትስቀሏትኝ። ገና ልጅ ነች። ሩጣ ያልጠገበች ልጅ ሂዶ አግብቶ ምናምን እሷን ያሳድግ ወይስ የእናቱን ውለታ ይክፈል? ተው እንጂ ተው። ከምርህ አንዳንዴ በቃ እየተሳሰብን። ብሩኬ አሁን ላይ እኔ አላማ አለኝ ብሏል። አላማው ምንድን ነው? ደክማ እዚህ ያደረሰችውን እናቱን ከፍ ማድረግ ነው አላማው እንጂ ሩጣ ያልጠገበች ገና ጡጦ ያልጨረሰች ልጅ ቅጭጭ ያለች ደግሞ ሀይሚዬ፣ በነገራቸው ይወድሻለሁ ሀይሚ፣ በጣም ነው የማወድሽ። ግን እነሱ ያለች ቅጭጭ ያለች ይሄ ልጅዬ ወስዶ እንዴት ነው ልጅ የሚያሳድገው? አስቡት። ሚስት ማለት እኮ ባሏን የምታገዝ ከባሏ ጎን የምትቆም ምናምን ይመስለኛል ሲባል ሰምቼ ነው። ስለዚህ ያው ሀይሚ ልጅ ነች፣ ሩጣ አልጠገበችም፣ ገና ትምህርቷን አልጨረሰችም። ብዙ ያልጨረሰቻቸው ነገሮች አሉ። ስለዚህ ብዙ ነገሮችን ከጨረሰች በኋላ ነው እንደው ካላገባ እሱ ካላገባ ያው ሊገናኙ የሚችሉት። ስለዚህ ሀይሚና ብሩኬን ማች ልብስ እያስለበሳችሁ ምናምን እንደዚህ የምትሉ ሰዎች ከወዲሁ በቃ ነገሮችን ብትተዋቸው፣ እነሱን ያልሆነ አጣብቂኝ ውስጥ ባትከቷቸው። ኦልሬዲ በቃ ብሩኬ ተናግሯል። ሀይሚ ልጅ ነች፣ ብዙ አላማ አላት ብሏል። እንዴ ይህ ማለት እኮ ግልጽ አማርኛ ነው። ሀይሚ በጣም ህፃን ልጅ ነች። እሱ ደግሞ ልጅ ታውቃላችሁ፣ ልጅ እኮ ጥበቃ እንክብካቤ ያስፈልገዋል በየደቂቃው በየሰዓቱ። እሱ ደግሞ ሀይሚን አግብቶ ይሄን ነገር ማድረግ አይችልም። ለምን? አላማ ያለው ሰው ነው እንዴ። አላማውን ትቶ ልጅ አሳድግ እንደ ቤት ውስጥ ተቀምጦ። በነገራችን ላይ ልጅ ለማሳደግ ራሱ መስራት፣ መድከም፣ ብር ማግኘት ብዙ ነገሮች አሉት። ስለዚህ ይህን ነገር የሀይሚና የብሩኬን ወደ ጎነትታቸው ለብሩኬ መልካም ምኞትና እቅዳቸውን ተመኙለትኝ። ያሰበው ያለመው ተሳክቶ እናቱን የሚያኮራ ሰው እንዳደርገው። የነበረን ቆይታ ይህን ይመስል ነበር። በአዲስ ቪዲዮ እስከምንገናኝ ወዳችኋለሁ። ባይ ባይ።